the human urinary system. So the human urinary system አንድ በጣም obvious የሆነ function አለው እሱም blood purification እና waste removal ነው አይደል ደምን purify አድርጎ በሽንት መልኩ wasteን ያስወጣልናል ማለት ነው ነገር ግን ሌሎች በጣም vital የሆኑ equally vital የሆኑ ሌሎች ጥቅሞችም አሉት ማለት ነው አንደኛው pH control ነው የደማችን ከ7.35 እስከ 7.45 pH መሃል ሬንጅ መሃል መቀመጥ አለበት የደማችን pH ማለት ነው to acidicም to basicም እንዳይሆን ማለት ነው ከዚህ በላይ or በታች ከሆነ ችግር ያመጣል the value higher than 7.8 or lower than 6.8 ሞትን ሊያመጣ ይችላል so pH control ማለት ሰውነታችን ውስጥ ትልቅ ነገር ነው so አንደኛ pH control ያደርግልናል ማለት ነው not only the kidney ግን the lung እና ሌላ የብለድ በፈሮች እና ካርቦኒክ አሲድ ወይም ባይካርቦኔት የሚባሉ አናዮኖች ጋር አንድ ላይ ሆኖ pHን ሜንቴን ያደርጋል ማለት ነው ሌላኛው it produces 85% of the erythropoietin erythropoietin የሚባለው it's a hormone red blood cell ደማችን ውስጥ red blood cell ሲያንስ የred blood cellን production የሚጨምር ነው ማለት ነው ወይም red blood cell production እንዲኖር የሚያደርግ ሆርሞን ነው ማለት ነው so 85% erythropoietin በኪድኒ ነው የሚመረተው and the other one is the kidneys also undertake the final synthesis step in the creation of vitamin D ሰውነታችን ውስጥ vitamin D በጣም ያስፈልጋል ለአጥንት ለመሰራት ለጥርስ ለመሰራት ምናምን so ኪድኒ የመጨረሻው ስቴፕ ኪድኒ ውስጥ ነው የሚካሄደው ማለት ነው so የሆነ ኪድኒ ፌል አደረገ ማለት እነዚህ ሁሉ ፋንክሽኖች እንትን አይሉም ማለት ነው አይደል so homeostasis disturb እንዲደረግ ያደርጋል ማለት ነው so ምን አይነት ሲምፕተሞች ሊኖሩ ይችላሉ weakness fatigue shortness of breath anemia generalized edema ወይም swelling metabolic acidosis increased potassium levels heart arrhythmia እና ሌሎች ሲምፕተሞችም ሊከሰት ይችላል ማለት ነው ያን ሰው ኪድኒ ፌል ካደረገ the external structure of kidney ማለት it is እዚህ ጋር እንደምታዩት bean shaped ወይም ባቂላ የሚመስል ሼፕ ያለው ከሊቨር ታች ያለ በግራና በቀኝ ያለ ኦርጋን ነው እና ላዩ ላይ ኪድኒ ላይ እዚህ ጋር ተለጥፋ የምታዩት ነገር adrenal gland ይባላል እና አለ it's an endocrine system ነው adrenal glands እና ሁለት ከኪድኒ ላይ ይቀመጣሉ ማለት ነው so the kidneys filter all the blood in the human body on a daily basis ማለት ነው በየቀኑ ደም ያጠራል እና ይሄን ፕሮሰስ ሲጠቀም ከላንግ የሚመጣውን 25% of oxygen የሚጠቀመው ኪድኒ ነው ማለት ነው ትልቅ ነው አይደል ስራው so 25% እሱ ነው የሚጠቀመው so through aerobic respiration oxygen enables kidney cells to produce chemical energy in the form of ATP የራሳቸውን ኦክሲጅን ይወስዳሉ aerobic respiration ያካሂዳሉ and then energy የራሳቸውን ይሰራሉ so bloodን purify ካደረገ በኋላ in the process urine ይፈጠራል አይደል then ከኪድኒ ይወጣና ይሄ urine በዩሬተርስ አማካኝነት ወደ ብላደር ይሄዳል ማለት ነው ዩሬተር ምንለው እዚህ ፒክቸር ላይ እንደምታዩት በግራና በቀኝ አለ ብላደርን ከኪድኒ የሚያገናኘው ነገር ነው it is around 30 cm long ነው እና it transports urine from the kidneys to the urinary bladder እና urine is driven through the ureters by waves of peristalsis ማለት ነው በperistalsis ወይም በመስል ስሙዝ መስል ኮንትራክሽን አማካኝነት ከላይ ወደ ታች እየተገፋ ይሄዳል ማለት ነው so ከሁለቱም ከግራም ከቀኝም የሚመጣው ዩሬተር አንድ ላይ ብላደር ጋር ዩሪንን ያጠራቅማል በእርግዝና ጊዜ ማህፀን ብላደር ላይ ነው አይደል የሚቀመጠው so ይገፋውና ለዛ ነው እርግዝና ጊዜ ቶሎ እናቶች ሽንት ቤት የሚመላለሱት ማለት ነው so urine is transported from the bladder to the exterior of the body via the urethra የሚባል ደግሞ አለ ከብላደር ጀምሮ እስከ መጨረሻ እስከ መውጫው ያለ ነገር ማለት ነው
ሶ የወንድንና የሴትን ዩሪናሪ ሲስተም የሚለየው ይሄ ዩሬትራ ነው ማለት ነው። ሌሎቹ የኪድኒ ዩሬተር እና ብላደር ድረስ ተሴም ናቸው። ደን ታች ግን ይለያያል። ፊሜል ዩሬትራስ አር ሾርተር ዛን ሜል ዩሬትራስ። የፊሜል ዩሬትራ አራውንድ 4 ሴንቲሜትር ነው ሌንግዙ እና ኢት ፕሮቫይድስ ለስ ፕሮቴክሽን አጌንስት ፊካል ጀርምስ። አፕሮክሲሜትሊ 20 ሴንቲሜትር ነው ያለው እና ለዛ ነው ሴቶች ላይ ዩሪናሪ ትራክት ኢንፌክሽን በጣም ፍሪኩዌንትሊ የሚከሰተው ማለት ነው። ኢትስ ሾርት። ስለዚህ ብዙ ባክቴሪያዎች ከውጪ ወደ ውስጥ ገብተው ዩሪናሪ ትራክት ኢንፌክሽንን ሊፈጥሩ ይችላሉ። ወንዶች ላይ ግን ዩሬትራ ኦልሶ ሰርቪስ አዘ ሪፕሮዳክቲቭ ኦርጋን እና ኢት ትራንስፖርቲንግ ስፐርም እና አክሰሰሪ ፍሉዶችን አብሮ ያደርጋል። በአንድ ዩሬትራ ነው የሚጠቀመው እና ረዘም ስለሚል እነሱ ላይ ዩቲአይ ይቀንሳል ማለት ነው። እዚህ ፒክቸር ላይ እንደምታዩት they are the kidneys and then there's the ureter, then the bladder, then the urethra አለ። the internal structure of kidney ውጭውን አየን። ኢንተርናሊ ምን ይመስላል ስንል the kidney is divided into 3 sections on the inside ይለናል። እዚህ ጋር እንደምናየው እዚህ ፒክቸር ላይ አንደኛ an outer cortex አለ። ይሄ ከቨሩ ኮርቴክስ ይባላል። ሁለተኛ ኢን ዘ ሚድል ሜዱላ የሚባል ፓርት አለ እዚህ ጋር እንደምታዩት እና ዘ ሬናል ፐልቪስ የሚባል አለ ማለት ነው። ኢን ዘ ሃይለም ኦፍ ዘ ኪድኒ ይሄኛው ሃይለም ይባላል። ደን ውስጥ ላይ there is the renal pelvis. So the hilum is the concave portion of the bean form እና where blood arteries and nerves enter and exit the kidney as well as where the ureter exists ማለት ነው። እዚህ ጋር እንደምናየው there's the artery, there's the vein እና ከዛ ዩሬተር ደግሞ በዚህ አድርጎ ይወጣል ማለት ነው። the presence of renal corpuscles. each kidney has an average of 8 renal pyramids. እነዚህ renal pyramids ይባላሉ። average of 8 ናቸው ማለት ነው። the urine produced by the nephrons passes via the renal pelvis into the ureters which transports to the blood ማለት ነው። ዩሪን ፕሮዲውስድ የሚሆነው ኢንሳይድ the nephrons ነው ማለት ነው። ከዛ አንድ ላይ በሬናል ፐልቪስ አድርጎ to the ureter ይሄዳል and then to the bladder ይሄዳል። So the network of blood arteries in the kidney is an important part of its anatomy and function because it filters blood. So the blood through this arteries ይገባል ተጣርቶ ይሄዳል ማለት ነው። አርተሪዎች፣ ቬኖች እና ነርቮች አንድ ላይ የሚገቡበት ቦታ ሬናል ሃይለም ይባላል። ሬናል ብለድ ፍሎ የሚጀምረው ያው ከአኦርታ ነው። አኦርታ ይወርዳል እንደን አብዶመን ጋር ሲደርስ ብራንች አውት አድርጎ ወደ ሬናል አርተሪ ይሄዳል። then it finishes with the renal veins exiting to join the inferior vena cava ማለት ነው። so the renal artery ይገባል እንደን ይጣራል እንደን ይመለስና በኢንፌሪየር ቬና ኬቫ አድርጎ ወደ heart ይሄዳል ማለት ነው። before branching into several different arterioles and entering the capillaries supplying the nephrons, the renal artery splits multiple times to form additional blood vessels ማለት ነው። so ይበታተናል። the functional unit of the kidney is a nephron ማለት ነው። እና so እያንዳንዱ kidney it's made up of over 1 million ኔፍሮኖች ነው የሚሰራው ማለት ነው። so ኔፍሮን ኮንሲስት የሚያደርገው 3 ፓርቶች አሉት። አንደኛ ኤሬናል ኮርፐስል አለ፣ ሁለተኛ ኤሬናል ቲዩቢዩል አለ፣ ሌላኛው the associated capillary network ማለት ነው። so the renal corpuscle መጀመሪያ ሲገባ ወደ ኔፍሮን ሲገባ ግሎሜሩለስ የሚባለው ፓርት አለ። ምንድነው? it is a network of capillaries ማለት ነው። network of capillary like ብዙ ካፒላሪዎች ያሉበት ቦታ ነው። እና it surrounds the renal corpuscle in the renal cortex ማለት ነው። ከዛ ምንድነው የተሰራው ይሄ? it's made up of the glomerular or Bowman's capsule የሚባል ነገር አለ። a cup shaped chamber ነው ማለት ነው። ካፕ የሚመስል ነገር ነው። መግቢያው ጋር አለ ብዙ ካፒላሪዎች ላይ ተቀምጠው ማለት ነው። so በዚህ ነው the blood የሚገባው። and then renal tubule የሚባል ነገር አለ። renal tubule it's a long convoluted የሆነ structure that emerges from the glomerulus and can be split into 3 segments based on the function ማለት ነው። so ከግሎሜሩለስ ተነስቶ ወደ ውስጥ ረጅም የሆነ ቲዩቢዩል ነው ማለት ነው። so
ወደ ሶስት ሰግመንቶች ስፕሊት ይሆናል። አንደኛው ፕሮክሲማል ኮንቮሉትድ ቲዩቢዩል አለ። ሁለተኛው ሉፕ ኦፍ ፌንሊ አለ which forms a loop የሚፈጥር ነው ማለት ነው with descending and ascending limbs ወደ ታች የሚወርድ and ወደ ላይ የሚወርድ ሉፕ አለው። እና ሶስተኛው distal convoluted tubule አለው ማለት ነው። so this part ደግሞ it's a distal የመጨረሻው collecting duct ነው. it joins and discharges the nephrons contents into the collecting ducts ማለት ነው። መጨረሻ ሄዶ እዚህ ጋር ነው የሚደርሰው። then urine will eventually pass via the renal pelvis and into the uterus ማለት ነው። so እዚህ ፒክቸር ላይ እንደምታዩት ይሄ ግሎሜሩለሱ አለ። እዚህ ጋር ካፒላሪዎች አንድ ላይ የሚሆኑበት ካፕ ይመስላል ብለናል አይደል? so ይገባል። እነዚህ ቲዩቢዩሎች አሉ። so በዚህ ይሄዳሉ። the proximal convoluted tubule አለ እዚህ ጋር then the loop of Feneley አለ with the descending ወደ ታች የሚወርደውና the ascending limb አለ and then መጨረሻ the distal convoluted tubule አለው ማለት ነው። so አንድ ላይ ይመጣና ወደ collecting duct ይሄዳል። አንድ ላይ እዚህ ጋር ሁሉም ኔፍሮኖች እንዲያደርገው ተሰብስበው እዚህ ጋር ይመጣሉ። then መጨረሻ ወደ ዩሬተር እንትን ይላሉ ኮሌክት ያደርጋሉ ማለት ነው። capillary network within the nephron. So the nephron receives blood that needs to be filtered via a capillary network that branches off from the renal arteries ማለት ነው። so ከሬናል አርተሪ አንድ ላይ ይመጣል ዘን ብራንች አውት ያደርጋል ወይም ይከፋፈላል ዘን እያንዳንዱ ወደ ኔፍሮኖቹ ይገባል ማለት ነው። so እነዚህ የሚገቡት afferent arterioles ይባላሉ ማለት ነው። those that enter the glomerulus then መጨረሻ ፊልተርድ አውት ሆነው የሚወጡት ደግሞ efferent arterioles ይባላሉ። glomerular capillary bed የምንለው it is the capillary network that runs through the glomerulus ማለት ነው። glomerulus ውስጥ የሚሄደው capillary network glomerular capillary ይባላል። the peritubular capillary network surrounds and interacts with portions of the renal tubule after the efferent arteriole exists the glomerulus. the formation of urine so kidney blood filter ሲያደርግ ሶስት ስቴፕ ፕሮሰስ አለው። the first one is the nephrons filter blood as it passes through the glomerulus capillary network so እነዚህ አርቴሪዮሎች በግሎሜሩለስ ካፒላሪ ኔትወርክ ሲያልፉ ኔፍሮኖቹ ኦልሞስት ሁሉንም ብለድ ፊልተር አውት ያደርጋሉ ማለት ነው። ኤክሴፕት the proteins ፕሮቲኖች ትልልቅ ናቸው። so በዛ እንደማበጠሪያ ነገር ነው። በዛ እንትን ቀዳዳ ማለፍ አይችሉም ፕሮቲኖቹ። ሌላ ግን አዘር ኦልሞስት ሁሉም ሶሉቶቹ በዛ ፊልተርድ አውት ሆነው ይገባሉ ማለት ነው። ይሄ ፕሮሰስ ምን ይባላል? ግሎሜሩላር ፊልትሬሽን ይባላል። ሶ ይሄ ፊልትሬት የተደረገው እንትን ሶሉት the filtrate is collected in the tubules of the kidneys ማለት ነው። የኪድኒ ቲዩቢዩል ብለን ቅድም ያየናቸው ጋር ኮሌክትድ ይሆናል። ዘን ሁለተኛው tubular reabsorption ይባላል። it is a process by which most of the solutes are reabsorbed in the proximal convoluted tubule ማለት ነው። ሁሉም ነገር ወጥቷል ብያቸዋለሁ አይደል? ሶ ሁሉም ነገር ከወጣ በኋላ ያ ሁሉ መቼም በሽንት መልክ አይወጣም፣ ደሞ ያስፈልገዋል። ሶ ከዚህ ውስጥ እዚህ proximal convoluted tubule ውስጥ reabsorbed ይደረጋል ወይም እየተመረጡ አብዛኞቹ ሶሉቶች መልሰው reabsorb ይደረጋሉ። then the filtrate continues to exchange solutes and water with a peritubular capillary network in the Henle loop ማለት ነው። Henle loop ውስጥ በውሃ ኤክስቼንጅ እየተደረገ ይወጣል፣ ሶሉት ይወጣል፣ then water ይገባል። during this phase water is also reabsorbed ማለት ነው። so ከዛ tubular secretion የሚባል ነገር አለ which is essentially the inverse of tubular reabsorption. it secretes extra solutes and wastes into the renal tubules ማለት ነው። so reabsorbed የተደረጉትና አብዛኞቹ ሶሉቶች መልሰው secrete ይደረጋሉ ማለት ነው። so the collecting ducts collect filtrate from the nephrons which are then carried into the renal pelvis and eventually to the ureters as urine. then ይሄ ተጣራው ሄዶ collecting duct ጋር ሄዶ then በሬናል ፐልቪስ አድርጎ ወደ
ዩሬተር ይሄዳል ማለት ነው። so each part of the nephron performs a different function in filtering waste and maintaining ማለት ነው። እያንዳንዱ የተለያየ ፓርቱ የተለያየ ስራ ነው ያለው ማለት ነው። homeostasis balance the glomerulus forces small solutes out of the blood by pressure ማለት ነው። ከብለድ ሲያወጣ አንዳንድ ሶሊዩቶችን በፕሬሸር አማካኝነት ነው የሚያስወጣው። The proximal convoluted tubule actively transfers toxins and medications from the interstitial fluid into the filtrate, reabsorbing ions, water, and nutrients from the filtrate. So proximal tubule actively ማለት ኤነርጂ ተጠቅሞ ስራዬ ብሎ ቶክሲን እና ሜዲኬሽን ሰውነታችን ውስጥ ያሉ ቶክሲን እና ሜዲኬሽኖችን ስራዬ ብሎ ያስወግዳል ማለት ነው። then አዮኖችን ዋተሮችን እና ኒውትሪየንቶችን ደግሞ reabsorb ያደርጋል ወይም መጥቶ ወደ ራሱ ያስቀራል። by selectively secreting ammonia into the filtrate where interacts with hydrogen ion to generate ammonium ion. The proximal convoluted tubule also regulates blood pH ይለናል። so more filtrate more acidic በሆነ ቁጥር NH3 ይለቅና and then acidic ማለት more hydrogen ions አሉ አይደል? free hydrogen ions አሉ ማለት ነው። so እነሱ ጋር ተጣብቆ አሞኒየም አዮን ይሰራል ማለት ነው። so ይሄ ኒውትራላይዝ ያደርገዋል። aquaporin containing cells border the descending loop of Henle, allowing water to flow from the filtrate into the interstitial fluid. ሌላኛው sodium and chloride ions diffuse into the interstitial fluid in the thin secretion of the ascending loop of Henle. ከዛ this same ions they are actively transferred into the interstitial fluid in the thick region ማለት ነው. Then the filtrate becomes increasingly dilute as it passes up the leg because salt but not water is lost. Potassium and hydrogen ions are selectively secreted into the filtrate in the distal convoluted tubule, while sodium, chloride, and bicarbonate ions are reabsorbed to maintain blood pH and electrolyte balance. Solutes and water from the filtrate are reabsorbed by the collecting duct, resulting in dilute urine. The immunity system. The immune system is defined as the body's ability to prevent the invasion of pathogens ማለት ነው። pathogens ወይም ጎጂ ነገሮች ወደ ሰውነታችን ሲገቡ እነሱን የማጥቃት ሁኔታ ማለት ነው። so the immune system includes varieties of defenses against viruses, bacteria, fungal infections, and parasites such as trade worms ማለት ነው። እና the lymphatic system is part of the broader immune system. lymphatic system ላይ እንዳወራ ነው የኢሚዩን ሲስተም ዋናው በጣም ትልቅ ፓርት ይጫወታል ማለት ነው። ሁለት አይነት ኢሚዩን ሲስተሞች አሉ። ኢኔት እና አዳፕቲቭ የሚባሉ ወይም አኳየርድ የሚባሉ ኢሚዩን ሲስተሞች ማለት ነው። the innate immune system የምንለው it is the body's initial line of defense against invading microbial disease. እንዴት ነው አብረን የምንወለደው ማለት ነው። ምንም አይነት እንትን ማያስፈልግ ሁሉም ሰው ያለው like በተፈጥሮ አንድ ሰው ሲፈጠር አብሮት ያለ ኢሚዩኒቲ ማለት ነው። pattern recognition receptors የሚባሉት they are produced by innate immune cells and they help to maintain homeostasis by regulating endogenous process including inflammation and cell death ማለት ነው። ሰውነታችን ውስጥ በኢንዶጂነስ የሆኑ ወይም ሰውነታችን ውስጥ የሚፈጠሩ ፕሮሰሶችን like inflammation ካለ እና cell deathዎች ካሉ አላስፈላጊ ሴል ለማስወገድ ምናምን ፕሮዲዩስ የሚደረጉ ነገሮች ናቸው እነዚህ pattern recognition receptors የሚባሉ። so innate ስንል በጣም non specific የሆኑ unchanging line of defenseዎች አሉ like ለምሳሌ physical and chemical barriers to pathogens ማለት ነው like our skin ማለት ነው። እና ሌላ ሲሊያ ብለን respiratory system ላይ ያወራናቸው እዚህ ኬሚካል የሆኑ physically ፓቶጅን ወደ ውስጣችን እንዳይገባ የሚያደርጉ ማለት ነው። ሌላኛው to attract immune cells to infection locations. cytokines and other chemical agents are produced. ልክ የሆነ ኢንፌክሽን ሲከሰት ወይም የሆነ ፓቶጅን ሰውነታችን ውስጥ ጎጂ ነገር እንደገባ ሲታይ
ሌሎች ኢሚዩን ሴሎችን አትራክት ለማድረግ ወይም መተው እንዲያጠቋቸው የሚያደርጉ ነገሮች አሉ ማለት ላይክ እነ ሳይቶካይንስ ኦር አዘር ኬሚካል ኤጀንቶች አሉ ላይክ እንደ ጩኸት ማለት ነው። ሌባ ሲመጣ ኡኡ ብለን ሰው እንደምንጠራው ሁሉ ይሄ ቱ አትራክት ኢሚዩን ሴልስ ላይክ የድረሱልኝ አይነት ነገር ማለት ነው። እነ ሳይቶካይንስ እንደዛ ነው የሚሰሩት። ሌላኛው to recognize bacteria, stimulate cells and facilitate the clearance of dead cells or antibody complexes. The complement cascade is activated ማለት ነው። complement cascade የሚባል ነገር አለ። cascade ማለት it's a step of processes መሆኑን ነው የሚያሳየን ማለት ነው። There are processes that take place like ልክ ባክቴሪያ ሲመጣ ያንን ባክቴሪያ ሪኮግናይዝ ለማድረግ እና ሌሎች ሴሎችን ስቲሙሌት ለማድረግ ወይም ለማነቃቃት እና to facilitate the clearance of dead cells or antibody complexes ካሉ ለማስወገድ ማለት ነው። እና specialized white blood cells identify and remove foreign compounds found in organs, tissues, blood and lymph. ሌላኛው the adaptive ወይም acquired immune system አለ። ያው ከስሙ እንደምንረዳው አዳፕቲቭ ወይም acquired የተገኘ ነገር ነው። ሰውነታችን ውስጥ አብሮ ያለ ነገር ሳይሆን produce የሚደረግ against something produce የሚደረግ ነገር ነው ማለት ነው። After initial reaction to a new pathogen, adaptive or acquired immunity is formed ማለት ነው, resulting in an increased response to future exposure to the same disease. like ያ በሽታ አንዴ ከያዘን በኋላ ሰውነታችን against that አንታይቦዲ ፕሮዲውስ ያደርጋል። ሶ ኔክስት ታይም ስንያዝ አንታመምም ማለት ነው። እና ቫክሲኔሽን የሚባለው በዚህ በአኳየርድ ኢሚዩኒቲ ፕሮሰስ ምክንያት የሚገኝ ነገር ነው ማለት ነው። ለምሳሌ የኮቪድ ቫክሲኔሽን ማለት እሱ ነው ማለት ነው። ኢት ኩድ ቢ አይዘር የዛ ቫይረስ ዴድ ፓርቱ ሊሆን ይችላል ኦር ሲንተቲካሊ የተሰራ ነገር ሊሆን ይችላል። ዘን እሱን ስንወጋ ሰውነታችን ውስጥ ይገባል ኤንድ ኢሚዩኒቲያችንን አክቲቬት ያደርገዋል። ሶ አጌንስት ዛት ኢሚዩኒቲያችን መዘጋጀት ይጀምራል። ኔክስት ታይም ያ ቫይረስ ሰውነታችን ውስጥ ሲገባ ያጠቃዋል ማለት ነው። The adaptive immune system has the following characteristics. አንደኛ, during the antigen presentation process, particular non-self antigens are recognized. እንዴት ነው? የራስ ያልሆነ ነገር ደማችን ውስጥ ወይም ሰውነታችን ውስጥ ሪኮግናይዝ ይደረጋል ማለት ነው። It's called antigen presenting process ይባላል። ይሄ the first step. Then the development of targeted responses to eradicate specific infections or pathogen infected cells. ስለዚህ against that non-self የሆነ አንቲጀን ታርጌትድ የሆነ ሪስፖንስ ዲቨሎፕ ይደረጋል ማለት ነው። ለምን? ያንን ስፔሲፊክ ኢንፌክሽን ለማጥፋት። Then immunological memory is the process through which signature antibodies or T cell receptors remember each infection ማለት ነው። memory ማለት ያው ማስታወስ አይደል? ይቀመጣል። ልክ መጀመሪያ ዛት እሱን የሚያጠቃ አለ then after ካጠቃ በኋላ as a memory cell ይቀመጣል፣ ሴቭ ይደረጋል ሰውነታችን ውስጥ ማለት ነው። next time ያ አንቲጀን or ያ ነን ሰልፍ የሆነ ነገር ሰውነታችን ውስጥ ሲገባ አስታውሶ ማጥቃት እንዲችል ማለት ነው። cells of the immune system. So the immune system is made up of numerous different cell types and subtypes. Now the following are some of the most common types ይላል። lymphocytes አብዛኞቹን አውርተናቸዋል the lymphatic system ላይ። So lymphocytes they are white blood cells that travel between the bloodstream and the lymphatic system. Now they are crucial in the battle against infection ማለት ነው። So T cells, B cells እና natural killer cells የሚባሉ አሉ። These are the three most common types of lymphocytes. Now lymphocytes are formed in the bone marrow. Some move to the thymus and mature into T cells while others mature into B cells in the bone marrow ማለት ነው። So bone marrow ውስጥ ነው ሁሉም ነገር የሚሰራው ብለናል አይደል? the white blood cells, the red blood cells, the platelets ምናምን ሁሉም እዛ ነው የሚሰሩት። So bone marrow ውስጥ formed ከሆኑ በኋላ ግማሾቹ ወደ thymus ሄደው ወደ T cell ማቹር ያደርጋሉ። thymus T cellን ነው ማቹር የሚያደርገው።
ሌሎቹ ደግሞ እዛው ቦን ማሮ ውስጥ እንዳሉ ወደ ቢሴል ማቹር ያደርጋሉ ማለት ነው። ሌሎቹ ኒውትሮፊልስ አሉ። these are the most common form of white blood cells እና they play a vital role in the innate immune system ማለት ነው። ቅድም እንዳልነው ኒውትሮፊልስ ሰውነታችን የሚያመርታቸው ነገር ነው። against ሁሉም ኢንፌክሽን የሚሰሩ ነገሮች ናቸው ማለት ነው። እናት የሆነ ነገር ስፔሲፊክ አድርገው ስላልሆነ ሰው ኢኔት ያደርጋቸዋል። a type of phagocyte is neutrophils ይለናል። so phagocyte ማለት cells that engulf and then digest cellular debris and pathogens ማለት ነው። እንዴት ነው? engulf ይጎርሷቸውና ውስጣቸው ውስጥ ካስገቡ በኋላ ዳይጀስት ያደርጓቸዋል። ላይሶዞም ምናምን ኤንዛይሞችን በመልቀቅ ውስጣቸው ውስጥ ዳይጀስት ያደርጋሉ ወይም ይውጧቸዋል ማለት ነው። they are ordinarily located in the bloodstream but chemical signals like interleukin 8 cause them to be promptly recruited to the site of injury or infection ቅድም እንዳልነው ማለት ነው። so ደም ውስጥ ሁሉም ብለድ ስትሪም ውስጥ ደም ውስጥ አሉ ማለት ነው እነዚህ ኒውትሪፊሎች። then let's say የሆነ እግራችን ላይ ኦር ምናምን ኢንፌክሽን መጣ ወይም ሌላ ከውጪ የሆነ ማይክሮ ኦርጋኒዝም ገባን በል እዛ አካባቢ ኢንተርሊውኪን የሚባል ነገር ይለቀቃል። ኢንተርሊውኪን 8 እና አዘር ሳይቶካይኖች አሉ። እነዚህ ምንድነው የሚሰሩት? ኒውትሮፊልን አትራክት ያደርጋሉ ማለት ነው። ዘን ኢንተርሊውኪን 8 እና አዘር ሳይቶካይኖች እዛ ቦታ ሲለቀቁ እነዚህ ኒውትሮፊሎች ደም ውስጥ በአጠቃላይ ያሉ ከዛ የፈጠነ እዛ ቦታ ላይ መሰባሰብ ይጀምራሉ። ዘን ማጥራት ይጀምራሉ ማለት ነው። ሶ የመጀመሪያ ለኢንፌክሽን መጀመሪያ ሪስፖንደሮች ኒውትሮፊሎች ናቸው። ሌላኛው ማክሮፌጅ አለ። so phagocytes that play a role in both the innate and adaptive immune systems are another form of phagocytes ማለት ነው። እነዚህ ኒውትሮፊሎች ኢኔት ናቸው ብለናል። ማክሮፌጆች ደግሞ they play a role in ኢኔትም አዳፕቲቭም ሊሆኑ ይችላሉ ማለት ነው። so foreign chemicals, pathogenic bacteria and cancer cells are all targets for them ማለት ነው። ከኒውትሮፊል በላይ ማክሮፌጆች አሉ። እዛ ኢንፌክሽን ቦታ ለመድረስ ትንሽ ዘግይተው ነው የሚደርሱት፣ ግን they are more ኃይለኛ። እንዴት ነው? በቃ የመጣ ነገር ያገኙትን any foreign chemical ካገኙ፣ pathogenic bacteria ካገኙ or ሌላ ካንሰር ሴሎችን ካገኙ ፋጎሳይት ያደርጋሉ ወይም ይጎርሷቸውና ኢንገልፍ አድርገው ውስጣቸው ይገሏቸዋል ማለት ነው። lymphocytes and other immune cells are also stimulated by macrophages to respond to infections ፋጎሳይት ከማድረግ በላይ ሊምፎሳይቶችና አዘር ኢሚዩን ሴሎችን አክቲቬት ወይም ስቲሙሌት ያደርጋሉ ማለት ነው እነዚህ ማክሮፌጆች። ሌላኛው dendritic cells antigen presenting cells serve as intermediates between the innate and adaptive immune system. Now they are usually found in tissues that come into contact with the outside world such as the skin, nose, lungs, stomach and gut linings. They travel to lymph nodes in response to infections where they interact with T cells and B cells to start the adaptive immune process. So ምንድነው እነዚህ dendritic ሴሎች usually የሚገኙት ከውጪ ጋር to the outside world እንትን ግንኙነት ያለው ቦታ ላይ ነው ማለት ነው። like the skin ለምሳሌ ውጪ አፈርም ምንም ይነካል አይደል? then አፍንጫችን አካባቢ አፍንጫችን ከውጪ ጋር ግንኙነት አለው፣ አፋችን አለው። and then the intestine አለ ከውጪ ምግብ ስንበላ ምናምን ወደ ውስጥ የሚገባው ፊት ለፊት ቀጥታ የሚያገኘው dendritic ሴሎችን ነው ማለት ነው። እና እነዚህ dendritic ሴሎች they are antigen presenting cells ማለት ይሄን ያገኙትን ነገር ይዘው they present this antigen የፈጠነ ወደ ሊምፍ ኖዶች ምናምን ይሄዱና ወደ ቲ ሴል እና ቢ ሴሎች ጋር ኢንተራክት አድርገው አዳፕቲቭ ኢሚዩን ሪስፖንስ እንዲፈጠር ያደርጋሉ ማለት ነው። ውጪ ላይ ተገናኝተው ያንን ነገር ይዘው ለማቃጠር በሉት በቃ። antigens and antibodies they are also called immunoglobulins ይባላሉ። they are Y-shaped proteins produced by B cells so ከቢ ሴል ነው የሚመረቱት ማለት ነው። እና they bind to antigens on the surface of foreign substances like bacteria and virus like bacteria እና ቫይረስ ሰውነታችን ሲገባ እነዚህ ፓቶጂኖች የራሳቸው የሆነ አንቲጂን አላቸው አይደል? ሶ እዚህ አንቲጂን ጋር ይጣበቃሉ ማለት ነው አንታይቦዲዎቹ። ዘን መጣበቃቸው ምንድነው አይደንቲፋይ ነው የሚያደርጋቸው like ከሁሉም ሴል ጋር ተመሳስለው እንዳያልፉ እነሱ ጋር ሲጣበቁ ዘን
the other የሚያጠቃው አካል ወይም the police ያቃል ማለት ነው። ኦኬ ይሄ ነገር የኛ አይደለም ሶ እናጥቃው ብለው እንዲነሱ ያደርጋል ማለት ነው። ሶ መጣበቃቸው this recognizes and identifies the foreign thing as non-self like የኛ አይደለም የሚለውን ሬድ ፍላግ ነው የሚለጥፉበት ማለት ነው። then the immune ሴሎች አታክ ያደርጉታል ያንን ሴል። hormones in the immune system. The immune system produces a wide range of hormones. Like lymphokines are the common name for these hormones ማለት ነው። lymphokines ይባላሉ። Now the immune system is suppressed by steroids and corticosteroids. ያው አንዳንድ መድኃኒቶች ኢሚዩን ሲስተማችንን ሰፕረስ ሊያደርጉ ይችላሉ።